ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ። ጎረቤቶቻችን እንግዲህ ከኛ አልፈው ተርፈው ሌሎች ሰዎች ጋር መተው ናከሳ። ለምን ተሰራ? ለምን ልጁ ተረፈ? ለምን ተረፈ? ቂጡ ላይ ቁስል ያለበት እሺ አጥብቆ አይጮህም። እኛ ባሽሙር የተናገረችው እኛን ነው በማለት እንግዲህ ሶፊዬን በእንደዛ አይነት መልኩ ላይ እየሄዱ ነው ያሉት። ሌላው ደግሞ ያው አንዳንድ ሰዎች ያለማመን ነገር ውጅንብር ተፈጥሮባቸዋል። ትክክል ነው ወይ ትክክል አይደለም፣ እውነት አደጋው ገጥሞታል ወይ አደጋው አልገጠመውም ወይ ምናምን ብላችሁ ውጅንብር የፈጠረባችሁ ሰዎች አላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ ውድ ቤተሰቦች እንዴት ናችሁልኝ? ያላችሁ ወይ? አልহামዱሊላህ ረቢል ዓለሚን። ትናንት ነበረ አለፈ። ትናንትና በእንደዚህ አይነት መልኩ ነበረ ፉፉዬ፣ ዛሬ ደግሞ እንደዚህ ፈገግ ብሎ አልহামዱሊላህ። ትናንት ነው አለፈ፣ ዛሬ ደግሞ ዛሬ ነው፣ ነገም አዲስ ቀን ነው ማለት ነው። አልহামዱሊላህ ነው የምንለው እኛ አልহামዱሊላህ አመስጋኞች ስንሆን ይጨመርልናልና ትናንትና በህመሙ እንኳን ውስጡ ነው አዙሮ አንገትን ወደ ወንድሞቹ ጋር ዘወር ብሎ ከማክበርም የተነጻ ነው ህመሙን ዘወር ብሎ እንኳን በማይበት ሰዓት ነበር። ዛሬ ደግሞ በተሻለ መልኩ በጤንነቱ ላይ እያያችሁት ነው። ለውጥ አለ አልহামዱሊላህ ረቢል ዓለሚን። ያው እንግዲህ ሌሎች ጎረቤቶቻችን ከኛ አልፈው ያበደ ውሻ ያው በየቦታው እየሄደ መልከፍ ነው። ያው የውሻው ባለቤት ያ ውሻ እንዳይገደልበት ከፈለገ ወይንም እንደዚሁ የተለያዩ ነገሮች እርምጃ እንዳይወሰድበት ከፈለገ ያበደበት ሰው የውሻው ባለቤት ማሰር ግድለው ነበር። ያው እንግዲህ ውሾቹ አንዳንድ ውሾች መታሰር አልተቻለም። በየቦታው እየሄዱ እየለከፉ ነው። ያው እንግዲህ በየቦታው ሄደው ለከፉ ማለት ይጸዳል። አንድ ሰው መጥቶ ሲነጅሳችሁ የሆነ ነገር መጥቶ ሲነጅሳችሁ በውሃ ይጸዳል። አልহামዱሊላህ ያው በእነዛ አይነት መልኩ ነው የሚሆነው ማለት ነው። ውሾች በየቦታው እየሄዱ እየጮሁ ነው። ውሾችም ይጮሃሉ። እኛ ግመሎችም ያው ወደፊት እንጓዛለን። ፈገግታም እየጨመረ ነው። አልহামዱሊላህ ይሄ ሳቆ ይሄ ብርታቱ ይሄ ምናምን ነው። ለምን ዳነ? ለምን ተረፈ ነው አሁን ይሄ ነገር ሁላ እንደዚህ የሚያደርጋችሁ። አልহামዱሊላህ እኔ ሁሉም ነገር እሱ አለኝ ያላችሁ ገባችሁ? አልহামዱሊላህ እኔ አላህ Subhanahu Wa Ta'ala ይወደኛል። ገባችሁ? አይወርቅም እኛም ብለናል። አልহামዱሊላህ ከዚህ አሰቃቂ ሁኔታ ላይ ተርፎ በሶስት ቀን ማራቅ እንዲህ ቀጥ ብሎ ስቆ ስታውት በጣም ተበሳጫችሁ፣ ተናደዳችሁ፣ አልሰመረላችሁም፣ ሀሳባችሁ አልተሳካላችሁም፣ ያሰባችሁ ድርጊታችሁ አልተሳካላችሁም። ሱፊያን ብትሆንም ምርጥ ልባም ሴት ናት። ለዳሯ ታማኝ አፍቃሪ፣ ብዙ መከራ ስቃይ ያየች ሴት ናት። ለዳሯ ታማኝ፣ ባሏን አክባሪ፣ በዙሪያዋ ያሉ ሰዎችን አክባሪ፣ ተወዳጅ፣ ጠንካራ፣ ጎበዝ ልጅ ናት። ዛሴት ሶፊያን የመናገር ሞራልም የላችሁም አቅሙም የላችሁም። ነገር ግን የውሻ ባህሪ ያው መጮህ ነው። የማያውቁት ሰው ላይ ውሾች ይጮሃሉ። ይሄ ያለ ነው። ይሄ አዲስ አይደለምና ውሾች የመጮሃችሁን ነገር እንደ ጮሃችሁ ትቀራላችሁ። ምንም ነገር አይፈጠርም። ፉፉዬም አልহামዱሊላህ ጤንነቱ ላይ አሁን ላይ አልহামዱሊላህ እንደነገርኳችሁ ማንም በትናንት ነው ባለፈው ክረምት ላይ አልተዘራም ማለት ዘራ አይዘራም። ለባለፈ ክረምት ቤትም አይሰራም። ህይወት ይቀጥላል። ህይወት ከሆነ ሰው ጋር ትገናኛላችሁ፣ ትለያያላችሁ፣ ከታረጋላችሁ፣ ትወልዳላችሁ፣ ትለያያላችሁ። በቃ አለቀ። የሱ የተለየ ነገር አይደለም። በነገራችን ላይ እኛ ረስተናችሁ ነበረ። ነገር ግን አልহামዱሊላህ እናንተ አልረሳችሁንም። በነገራችን ላይ እናንተ አለመርሳታችሁ የእናንተ ክፋት ነው። የእናንተ ክፋት እኛንም ያበረታናል፣ እሱንም ያበረታዋል ማለት ነው። ሞር ደግሞ ከኛ በተሻለ መልኩ እሱ ይበረታል ማለት ነው። ስለዚህ አልহামዱሊላህ ስላጋጠመንም ነገር አልহামዱሊላህ፣ ለወደፊቱም ኢንሻአላህ አላህ Subhanahu Wa Ta'ala ከሱ ጋር ነው። በትናንትናው ነገር ትናንትና አልፏል ነው፣ ምንም ማድረግ አይቻልም። ለምን ተረፈ ብላችሁ ደግሞ ለምትንጫጩ በሙሉ ደግሞ ምንም ማድረግ አይቻልም። አላህ Subhanahu Wa Ta'ala የቀደረው ነገር ተፈጸመ። ይሄ ነገር ሊያስተምረው ነው። ሰው ይፈተናል። ሙእሚን ዱንያ የፈተና አገር ናት። ስለዚህ ፈተናውን ያቀልልኝ ነው። ፈተናውን ቀሎለት ብርታቱን ሰጥቶት ከእንደዚህ አይነት አሰቃቂ ሁኔታ ውስጥ ላይ ማንም በእንደዚህ አይነት አደጋ ላይ የሚወጣ በማይመስልበት ቦታ ላይ ወጥቶ ቆሞ አልহামዱሊላህ አይተነዋል ማለት ነው። በማንኛቸውም ሀገር ላይ አክሲደንት ያጋጥማል። ይሄ መኪና መጋጨት ምናምን ያለ ነው። ግን ፉአድ ላይ ብቻ አይደለም የተጀመረው፣ በፉአድም አይደለም የሚጨረሰው። አላህ Subhanahu Wa Ta'ala የቀደረባቸው ነገር ከነገ ወዲያ ሊሄዱ ይችላሉ። ነገር ግን አንዳንድ ሰዎች ከቤታችሁ በቃ ቤታችሁ መቼ እንደምታጸዱ ነው፣ አምሯችሁ መቼ እንደሚጸዳ ነው እኔ ግራ ያገባኝ ማለት ነው። አምሯችሁ ምን ያክል እንደቆሸሸ በምን አይነት መልኩ ነው ከጌታችሁ ጋር እንዴት ነው የምትገናኙት ነው። አንዳንድ ጊዜ እኮ ቆም ብሎ እኮ ይሳሰባል እኮ። የራሱ የሆነ ጊዜ መሰጠት የሚባል ነገር አለ እኮ።
ሌሊት ከሙሉ ትናንትና ይችል መጣ ሁኔታዎች አው እናንተ ይሄን ነገር ባይደውሉለት ተናዱ ባይነ እንደዛ አይነት ነገር ባያጋጥም ነው ቀጥራላ። ሶፊ ለምን አለቀሰች? ሴት ልጅ ናት፣ ደነገጠች። ሁኔታዎች በጣም ያሳዝን ነበር። እንደ ኢቨንት አነቃቀሉ ያለበት ሁኔታ ላይ ያሳዝን ነበር። አለቀሰ። ሴት ልጅ ደግሞ እንኳን ማነው ሴት ልጅ ደግሞ ነገሮችን ተናግራ ማስረዳት ሲያቀታት ታለቅሳለች። ምንም የተለየ ነገር የለም። ነገር ግን ያ ነገር እኛን ነው አልተጠራችሁም እኮ አልተጠራችሁም። ስማችሁ አልተጠራም እኮ። ስማችሁ ቢጠራ ኑሮ እሺ ችግር የለውም። አልተጠራችሁም። ራሳችሁ አቤት ብላችሁ መጣችሁ። በነገራችን ላይ አመስግኑ። ዋናው ነገር ማመስገን አለባችሁ። በግርግር የፉፉዬ እህቶች ግርግራቸው እኔ የመልካም ልብ ባለቤቶች እኮ ናቸው። እውነት ለመናገር ምንም ለሰው ልጅ መጥፎ የማያስቡ ለሰው ልጅ ውርቀት በፍጹም የማያስቡ በቃ ሰውነትን ነው የማየው በእነሱ ውስጥ። ሰውነትን ገባችሁ? አውሬነትን አይደለም ወይንም እንስሳነትን አይደለም የማየው፣ ሰውነትን በቃ የሰው ልክነትን ነው የማየው። እናንተ ግን መቼ ነው ሰው የምትሆኑት ነው ጥያቄ። መቼ ነው ወደ ሰውነት የምትመጡት? ሁልጊዜ እንስሳ ሆናችሁ እስከ መቼ ድረስ? ሁልጊዜ እንስሳ። እንዴት የሰው ልጅ ሁልጊዜ እንስሳ ይሆናል? የሰው ልጅ እህል ውሃ እየበላ እንዴት ድፍን ጭንቅላት ይሆናል እንዴ? ምን ነው በዚህ ልክስ ለሰው ልጅ በዚህ ልክስ ምቀኝነት እስቲና በዚህ ልክስ ለሰው ልጅ ክፋት ያሳሰባችሁ ከምኑ ነው? ችግሩ ከምኑ ነው? ከአየሩ ነው ወይስ እናንተ የምትበሉትን ሩዝ እኛም እንበላለን ግን እናስተውላለን? ምን ነው ቆይ እንደዚህ ዲፍንቅል ያረጋችሁ ጭንቅላታችሁ በመርዝ የተሞላው ማለት ነው። ልባችሁ በመርዝ የተሞላው በህስድና የተሞላው የበታችነት ስሜት። መቼ ነው ከበታችነት ስሜት የምትወጡት? መቼ ነው ግን? ትናንት ነበር አለፈ። ዛሬ አልሐምዱሊላህ አያችሁት? አልሐምዱሊላህ ረቢል ዓለሚን። አላህ ሱብሓነሁ ወተዓላ ከተበዳይ ጎን ነው። እኔ እኮ እየነገርኳችሁ ነው። ማንም ሰው ደግሞ ይፈርዳል። ፉአድ ወላሂ ተበዳይ እንጂ በዳይ አይደለም። ተዞላሚ እንጂ ዞላሚ አይደለም። ዙልመኞችን ደግሞ ማን ነው? ምናልባት ዞላሚዎች ልክ እንደ ሀቀኛ እንደተዞለሙ እንደተበደሉ አድርገው ሚዲያ ላይ ብቻ አምጥተው ስለሰጡ ፉአድ በዳይ ነው በዳይና ተበዳይ በጌታቸው መካከል ነው ያለው። በቃ አለቀ። እኛ እንደዛ ነው የምንለው። እናንተ ግን ፍርዱን እኛ እንፍረደው አላችሁ። እኛ አልሐምዱሊላህ ፍርዱን ለፈጣሪ ትተናል። ለሰው አይደለም ለፈጣሪ ትተናል። አልሐምዱሊላህ ረቢል ዓለሚን። ፈተናዎች ይበዛሉ ስለሚወዳችሁ ነው። ፈጣሪያችሁ ስለሚወዳችሁ ፈተና የሚያበዛባችሁ። ከጣላችሁማ በዛው ባላችሁበት ነው እኮ እንደዛው በመጥፎ ነገር ላይ እንደተሰመራችሁ ነው የሚተዋችሁ። አያችሁ ልዩነቱ ያ ነው። ሲወዳችሁ ነው የሚፈትናችሁ። ሰው በሳቀ ቁጥር ሰው ቀጥ ብሎ በሄደ ቁጥር እንዴት ሰው ተሰብሮ አልቀረም? እንዴት እሺ ተሰብሮ ለምን አልቀረም ተባለ? ለምን ተረፈ? ለምን አልሞተም ነው እንዴ እንደዚህ የሚያደርጋችሁ? አይሞትም። በእናንተ አይደለም እኮ በጌታው ነው። ህይወቱ በሙሉ ያለው በጌታው እጅ ነው። ገባችሁ? እሱን ነው የምላችሁ። አሁንም ቢሆን እየመራችሁ የምትጡት ነገር ትከተሉታላችሁ። ጨርቃችሁን